አስቀጠል በጦርነቱ የተጎዳውን የትግራይ ክልል ለመደገፍም ቃል ገብቷል። ከልኡካኑ ጋር ወደ መቀለ የተጓዙት የአማራ ክልል ርዕሰ መስተዳድር ይልቃል ከፍያለ በአማራና በትግራይ ሕዝብ መካከል አላስፈላጊ ቁርሾ ተፈጥሮ መቆየቱን በማንሳት በአሁኑ ወቅት ይህን ለመፍታት ምቹ ሁኔታ አለ ብሏል። የገዢው ብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ በበኩላቸው የትግራይ የፖለቲካ ኃይላት ሂደት ላይ ያለ ባሉት ሀገራዊ የምክክር መድረክ እንዲሳተፉ ጥሪ አቅርቧል። ሚሊዮን ኃይለ ሥላሴ ከመቀለ ዝርዝር ዘገባ ልኮልናል። ዛሬ ጠዋት መቀለ በመገኘት በጦርነቱ ምክንያት በትግራይ ክልል የደረሰው ሰብአዊ ቀውስና አጠቃላይ ውድመት ለመመልከት መቀለ የደረሱት የኢትዮጵያ የሁሉም ክልሎች ርዕሳነ መስተዳድራት፣ የአዲስ አበባና የድሬዳዋ ከተማ ከንቲቦች እንዲሁም የብልጽግና ፓርቲ ከፍተኛ አመራሮችና የኢትዮጵያ ፌዴራል መንግስት ከፍተኛ ባለስልጣናት በቆይታቸው በትግራይ ክልል ውቅሮ ከተማ የሚገኙ በጦርነቱ ምክንያት ውድመት የደረሰባቸው ሼባ ሌዘርና ሰማያታ የተባሉ ፋብሪካዎች የተመለከቱ ሲሆን በ10 ሺዎች የሚቆጠሩ ተፈናቃዮች የሚገኙበት 70 ካሬ የተፈናቃዮች መጠለያ ጣቢያም ተመልክተዋል። የአማራና የአፋር ክልል ርዕሳነ መስተዳድር የያዘው ይህ ቡድን ከትግራይ ክልል ጊዜያዊ አስተዳደር ባለስልጣናት እንዲሁም ከትግራይ የሃይማኖት ተቋማት መሪዎችና የህዝብ ተወካዮች የተወያዩ ሲሆን ክልሎቹና የከተማ አስተዳደሮቹ ለትግራይ ዳግም ግንባታ በየፊናቸው በሚሊዮኖች የሚቆጠር ገንዘብ ለማበርከት እንዲሁም ትምህርት ቤትና ጤና ጣቢያ የመሳሰሉ የተለያዩ ፕሮጀክቶች ለመስራት ቃል ገብተዋል። በውይይቱ ንግግር ያደረጉት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ የርዕሰ መስተዳድሮቹ የመቀለ ቆይታ በትግራይ የደረሰው ጉዳት ለመመልከት ወሳኝ ያሉ ሲሆን በቀጣይም አብሮ ለመስራት ምቹ ሁኔታ የሚፈጥር መሆኑ አንስተዋል። ሰላም ቀጣይ ለማድረግ በሁሉም አካባቢዎች የትግራይ አካባቢዎች በተሟላ መልኩ መሰራት ያለባቸውን ስራዎች በፍጥነት መስራት እንዲችል የሚያስችለውን አቅም ከመፍጠር አንጻር ሁሉም ክልሎች በትብብር መንፈስ ለመስራት ዝግጁ መሆናቸውን ለማረጋገጥ የተደረገ ጉብኝት ስለሆነ መጀመር ካለብን የመተባበር ሰላሙንም ዘላቂነት እንዲሆን ከማድረግ አንጻር አብረን የመስራት መንፈስ አንጻር አይ ቲንክ ዛሬ ያረጉት ጉብኝት ጥሩ አመላካች ይመስለኛል። ዛሬ በመቀለ ከደረሱ እንግዶች መካከል የአማራ ክልል ርዕሰ መስተዳድር ይልቃል ከፍያለ ይገኙበታል። ርዕሰ መስተዳድሩ በተዘጋጀው መድረክ እንዳሉት በአማራና በትግራይ ክልል ህዝብ መካከል አላስፈላጊ ቁርሾ ተፈጥሮ መቆየቱ ይህ ለመፍታት አሁን መልካም አጋጣሚ መፈጠሩ ያነሱ ሲሆን ችግሮች በውይይት ለመፍታት እርሳቸውና የአማራ ክልል አስተዳደር ቁርጠኛ መሆኑ አንስተዋል። ጥሩ ነገር ብዬ ማስበው ካለፈው ችግር ተምረን ወደፊት በጋራ በሰላም በውይይት ልዩነታችን መፍታት የምንችልበትን መርህ ማስቀመጥ አስፈላጊ ነው የሚለውን መልእክት ነው ይዤ የመጣው። በአማራ ክልል ህዝብ እና መንግስት ያለንን ልዩነት በቁርጠኝነት በሰላምና በውይይት ለመፍታት የተዘጋጀነ መሆኑን መግለጽ እፈልጋለሁ። ይሄ የቆየ ቁርሾ ስርዓት ባለው መንገድ ደረጃ በደረጃ እየተነጋገርነ እየተወያየነ በሰለጠነ አግባብ ችግሩን እንዳያገረሽም እንዳይደገምም መፍታት የምንችልበት አቅም አለ። ሌላው የልኡኩ አባል የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ በመቀለ ቆይታቸው የትግራይ የፖለቲካ ኃይሎች በሀገራዊ የምክክር መድረኩ እንዲሳተፉ ጥሪ አቅርበዋል። የሀገር ግንባታ ስራችንን ውጤታማ ለማድረግ በተለይም የሀገረ መንግስቱን ህልውና የሚፈታተኑ እጅግ መሰረታዊ የሆኑ ጉዳዮች አካታች በሆነ ሁሉን አቀፍ በሆነ ምክክር ዘላቂ መፍትሄ እንዲያገኙ ማድረግ ወሳኝ መሆኑን በማመን ይህን ዓላማ ለማሳካት የተቋቋመውን አካታች ሀገራዊ ምክክርንም መንግስት መርህን በጠበቀ አግባብ እየደገፈ ይገኛል። በዚሁ አጋጣሚ የትግራይ ህዝብ እና የትግራይ ፖለቲካ ኃይሎች በአካታች ሀገራዊ ምክክሩ ላይ በሚፈለገው ደረጃ እንዲሳተፉ በዚሁ አጋጣሚ ጥሪ ማቅረብ እፈልጋለሁ። የባለስልጣናቱ የመቀለ ጉብኝትና ውይይት እስከ ማምሻው ድረስ የዘለቀ ነበር። ለዲደብሊው ዘገባ ሚሊዮን ኃይለ ሥላሴ መቀለ። ኢትዮጵያ ውስጥ በ3 ክልሎች የተከሰቱ የተፈጥሮ አደጋዎች ከፍተኛ ማህበራዊ ቀውስ ማድረሳቸውን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታወቀ። ተቋሙ አሰባሰብኩት ባለው መረጃ መሰረት ከመጋቢት 11 እስከ 25 ቀን 2015 ዓ.ም ድረስ በደቡብ በሶማሌና በኦሮሚያ ክልሎች 3 ዞኖች ውስጥ 142575 ሰዎች ተፈናቅለው በመጠለያ ጣቢያ ውስጥ ይገኛሉ። የመንግስት አመራር ሳይቀር በተረጅነት ስም እንደሚቀራመቱት እርዳታውን በቁጥጥር ስራው ማረጋገጡን ገልጾ የህዝብ ተወካዮች ምክር ቤትና ሌሎች አካላት እርምት እንዲደረግ ማንኛውንም ነገር እንዲያደርግ ዘገባ ልኮልናል።
ድርቅ ከ5 ዓመታት በላይ በመታቸው የኢትዮጵያ ክፍሎች ውስጥ ከደረሰው የእንስሳት እልቂት ባለፈ በዝናብና በጎርፍ ምክንያት ዜጎች ተፈናቅለዋል። መኖሪያ ቤቶች፣ ትምህርት ቤቶች፣ ጤና ኬላዎችና ሌሎችም መሰረታዊ አገልግሎት መስጫ ተቋማት ውድመት ደርሶባቸዋል። ዘላቂ የድርቅና ጎርፍ መከላከል ስልት ተነድፎ መፍትሄ አለመሰጠቱ ይህንን ማስከተሉን የኢትዮጵያ ሕዝብ እንባ ጠባቂ ተቋም አስታውቋል። በተቋሙ የአስተዳደር በደሎች መከላከል ዳይሬክተር አዳነ በላይ መጋቢት ላይ ያደረጉትን የቁጥጥር ስራ የቦረናውን በመዘርዘር ይጀምራሉ። ወደ 20 መጠለያ ጣቢያ ያሉ በድርቅ ምክንያት የወደሙባቸው 59561 ሀብታቸው ንብረታቸው የወደመባቸው የሞቱ እንስሳት በተመለከተ 1,324,161 በሶማሌ ክልል ዳዋ ዞን በ4 ወረዳዎች በድርቁ ምክንያት ሀብት የወደመባቸው ሰዎች ወደ 19,044 እንደሆነ መረጃው ያሳያል። በዚሁ በሶማሌ ክልል በድርቅ ምክንያት የሞቱ 334,716 በድርቅ ምክንያት ጉዳት የደረሰባቸው 639,651 በዝናብ ምክንያት 8,330 የሞቱ ቁጥጥር እስከተደረገበት ድረስ ያለው መረጃ ያመለክታል። በአደጋ ላይ ያሉና አስቸኳይ መኖ የሚያስፈልጋቸው እንስሳቶች በተለይ በደቡብ ኦሞ፣ በሶማሌ፣ በዳዋ ዞን 420,160 የሚጠጋ ከመጋቢት 11 እስከ 25 ቀን 2015 ዓ.ም ለ2 ሳምንታት ድረስ እንባ ጠባቂ ያደረግሁት ባለው ቁጥጥር ለጉዳዩ ትኩረት ካለመስጠት፣ ግልጽ የመረጃ ለውጥ ካለመኖር ባለፈ የመንግስት ተሿሚዎች ሳይቀር እርዳታ የሚቀራመቱበት ቦታ መኖሩንም አመልክቷል። ለጉዳዩ ትኩረት በመስጠት የሚቀርበውን ሪፖርት በመቀበል ዜጎችና እንስሳት የጉዳቱ ሰለባ እንዳይሆኑ የቅድመ መከላከልና አስፈላጊ ቅድመ ጥንቃቄ ባለመደረጉ በእንስሳት ላይ ከፍተኛ ጉዳት ማድረሱ የተፈጠረውን ድርቅና ጎርፍ አደጋ አስመልክቶ ጠንካራና ግልጽ የመረጃ ልውውጥ ባለመኖሩ በተጨባጭ ሁኔታ ላይ ተመስርተው ሪፖርት በማቅረብ ባለመቻል የሚቀርበውን መረጃ ለማጣራት ጊዜ የወሰደ በመሆኑ ለእነዚህ የማህበረሰብ ክፍሎች በመንግስት በኩል የሚደረግላቸው ድጋፍ ጊዜውን ያልጠበቀና ተደራሽ ካለመሆኑም በላይ በክፍፍሉ ላይም ፍትሐዊነትና ግልጽነት የሚጎድለው መሆኑን በአንዳንድ ወረዳዎች ለእርዳታው ሲባል ካላቸው የሰው ኃይል በላይ የማስመዝገብና አመራሮችም ጭምር በእርዳታ ውስጥ ለመካተት የሚደረጉ ጥረት መኖራቸውን ለመረዳት ችለናል። በእንስሳት ላይ ከፍተኛ ሞት ያስከተለው በንብረት ላይ አያሌ ውድመት ያስከተለው የተፈጥሮ አደጋ የሰው ሕይወት ላይስ ብለን ጠይቀን የእንባ ጠባቂ ተቋሙ የለም የሚል ምላሽ ሰጥቷል። በተቋሙ የኦሮሚያ ቅርንጫፍ ጽሕፈት ቤት ኃላፊ ደረጀ ተሊል ለዚህ ምላሽ ሰጥተዋል። የሞተ ወይም በሰው ሕይወት ላይ የደረሰ መረጃ ልናገኝ አልቻልንም። ስለዚህ እንግዲህ ምናልባትም የቁጥጥር ስራው ከተሰራ በኋላ ድርቁ በፍጥነት የተቀለበሰ አልነበረምና ተፈጥሯዊ ከመሆኑ የተነሳ ከዛ በኋላ የተከሰቱ በሰው ሕይወት ላይ የተፈጠሩ ሞቶች ይኖራሉ። በተለይም እንግዲህ የጎርፍ መጥለቅለቅ የነበረባቸው አካባቢዎች የሚነሱ ወረርሽኝ በሽታዎች አሉ፣ እንደ ኮሌራ፣ ሌሎች ተመሳሳይ በሽታዎችና በዛ ምክንያት የደረሱ የሞት አደጋዎች ምናልባት እንግዲህ ያሉ እንደሆን ከቁጥጥር ስራው በኋላ የነበሩ ሊሆኑ ይችላሉ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም የተፈጥሮ አደጋ በደረሰባቸው አካባቢዎች ለመልሶ ማቋቋም ስራ ማስፈጸሚያ የሚውለው በጀት እንዲጠና እንዲሁም ዘላቂ መፍትሄ እንዲፈለግ ለሕዝብ ተወካዮች ምክር ቤትና ሌሎች የመንግስት አካላት ጥሪ አቅርበዋል። ሰኞ ጀምሮ በአዲስ አበባ ከተማ የነዳጅ ግብይት ሙሉ በሙሉ በበይነ መረብ ክፍያ ስርዓት ብቻ እንዲከናወን የወጣው መርሃ ግብር ተጠቃሚዎችን እያማረረ ነው። አሽከርካሪዎች የበይነ መረብ መንቀራፈፍና መጓተት ላልተፈለገ ረዥም ሰልፍ እየዳረጋቸው መሆኑን ጠቅሷል። የሚመለከታቸው የመንግስት ተወካዮች በቂ ዝግጅት ተደርጓል፣ አጠቃቀሙም ቀላል ነው እስኪለመድ ድረስ ነው ብሏል። የአዲስ አበባ ወኪላችን ሀና ደምሴ ዞር ብላ የተወሰኑ አሽከርካሪዎችንና ጉዳዩ የሚመለከታቸውን አነጋግራለች። እነሆ ዝግጅቱን አብረን እንከታተል። በያዝነው ሳምንት መጀመሪያ ላይ ሙሉ በሙሉ አስገዳጅ ሆነው የኤሌክትሮኒክስ የነዳጅ ግብይት በዋና ከተማይቱ በአዲስ አበባ ባሉ የነዳጅ ማደያዎች እየተፈጸመ ነው። አሽከርካሪዎች ካሁን በኋላ ወደ ነዳጅ ማደያ ከማቅናታቸው በፊት እንደ ወትሮ ገንዘብ ኪሳቸው መኖሩን ብቻ ሳይሆን በስልካቸውም ላይ የነዳጅ ግብይት ለመፈጸም የሚያስችል ብልሃት መኖሩን ማረጋገጥ ግድ ይላቸዋል። ነዳጅ ለመቅዳት ወደ ነዳጅ ማደያ የሚሄዱት አሽከርካሪዎች ለሚያገኙት አገልግሎት ክፍያ መፈጸም የሚያስችላቸውን አማራጭ አንድ የቴሌብር ሱፐር አፕ የተሰኘው መተግበሪያ ከኦንላይን ላይ ማውረድ አሊያም ደግሞ ስታር 127 ሃሽታግ በመደወል የቴሌብር አካውንት መክፈትና ከቴሌብር ጋር ተሳስረዋል ከተባሉት 20 ባንኮች መካከል ካሉት የባንክ አካውንታቸው
መርጠው ገንዘቡን ወደ ቴሌብር በማስተላለፍ የነዳጅ ግብይቱን መፈጸም ሲሆን የንግድ ባንክ በበኩሉ ለደንበኞቼ ነዳጅ የተሰኘ ሌላ የነዳጅ ግብይት ሂደትን የሚያቀልና የሚያቀላጥፍ መተግበሪያ እንዲጠቀሙ አመቻቻለሁ ሲል አስታውቋል። ይህ የክፍያ መንገድ አስገዳጅ በሆነበት ወቅት በተለያዩ የነዳጅ ማደያዎች ተዘዋውሬ ስመለከት ከቅርብ ጊዜ ወዲህ በከተማይቱ ነዳጅ ለመቅዳት ወረፋ መጠበቅ የተለመደ ከመሆኑ ጋር ተያይዞ አዲሱ የግብይት መንገድ ደግሞ የራሱን ጫና የፈጠረ ይመስላል። በወቅቱ ያነጋገርኳቸው አሽከርካሪዎችም የሚከተለውን አስተያየት ሰጥተዋል። ዲጂታሉ በጣም ጥሩ ነበረ፣ ግን አሁን ተወካዮች በየማደያው ቁጭ ብሎ እዛ ባለብን አቀራባ ብናስገባ ጥሩ ይመስለኛል። ለምን ስንት አሁን ቴሌብር ያላስጀመሩ ወይ ደግሞ አሁን ገና የሚከፍቱ አሉ። እነሱን ለማግኘት በቅርቡ እንዲያገኙ በየአካባቢው በየማደያው አቀራቢያ ቢገኙ ተወካዮች